ቢዋይዲ ኤሌክትሪክ መኪና ብራንድ አምባሳደር ስንሆን 8 ሰዎች ነው የተደረገው። 2 ሴቶች ነበሩ። እነሱ ፈርስት ሬት አድርገው ነው ቀድሞ የወጡት። በ1 ቢሊዮን 700 ሚሊዮን የኢትዮጵያ ብር ግዙፍ የማጭበርበር ወንጀል የተጠረጠሩት የፊንቴክ ባለቤቶችና ታዋቂ አርቲስቶች ጉዳይ የኢትዮጵያ ልጆች ባሉበት ሁሉ መነጋገሪያነቱ ቀጥሏል። በአዲስ አበባና በድንበር ተሻጋሪ ወንጀል እንደተሳተፈ የተጠረጠረው ይሄው ቡድን ከ1200 በላይ ዜጎችን ለከፍተኛ ምዝበራ መዳረጉ ተረጋግጧል። የኢትዮጵያ ፌዴራል ፖሊስ አደረኩት ባለው ጥልቅ ምርመራ ፊንቴክ ኢንቨስትመንት በተባለ ድርጅት ስም የተፈጸመውንና ሀገሪቱን ያነጋገረውን የ1.7 ቢሊዮን ብር የማጭበርበር ወንጀል አጠናቆ ለአቃቤ ሕግ መላኩን አስታውቋል። የድርጅቱ መስራችና ባለቤቶች የሆኑት ዳንኤል ዮሐንስና ግርማይ ገብረ ሚካኤል የተባሉ ግለሰቦች በ19 የተለያዩ የወንጀል አይነቶች ክስ ተመስርቶባቸዋል። ዳንኤል ዮሐንስ በአሁኑ ወቅት በማረሚያ ቤት ሆኖ ጉዳዩን እየተከታተለ ይገኛል። ግርማይ ገብረ ሚካኤል ደግሞ ከዚህ ቀደም በ2010 የደቡብ አፍሪካ የዓለም ዋንጫ ወቅት አስካሉካን በተባለ ድርጅት ተመሳሳይ ወንጀል ፈጽሞ በኢንተርፖል ተይዞ የነበረ ቢሆንም አሁን ዳግም ተሰውሮ ፍለጋ እየተደረገበት ነው ተብሏል። ልምድ ያለው አጭበርባሪ ነው ማለት እንችላለን። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.36 ሚሊዮን ብር ለቅድመ ክፍያና ለታክስ በሚል ተቀብለዋል። ልብ አድርጉ ተመልካቾቻችን፣ 1 ሚሊዮን 360 ሺህ ብር ማለት ነው። ከቻይናው ቢዋይዲ ኩባንያ ጋር ምንም አይነት ውል ሳይኖራቸው በውሸት ሰነድ ህዝቡን ሲያታልሉ ቆይተዋል ተብሏል። በመስቀል አደባባይ የታዩት መኪኖች ከተለያዩ ቦታዎች በውሰት የተሰባሰቡ እንጂ የድርጅቱ እንዳልሆኑ ፖሊስ አረጋግጫለሁ ብሏል። በጅቡቲ አልፋቲዞ የተባለ ድርጅት በመክፈት መኪናዎችን በ10 በመቶ ከፍለው በማውጣት መልሰው እዚያው በመሸጥ የገንዘብ ማሸሽ ወንጀል ፈጽመዋል የሚል ክስም ቀርቦባቸዋል። የድርጅቱን የሐሰት ገጽታ በመገንባትና ህዝብ እንዲታለል በማድረግ የተጠረጠሩ ታዋቂ ግለሰቦች ማለትም እነ ሰራዊት ፍቅሬ ማለታችንን ነው በቁጥጥር ስር ውሏል። እነ ሰለሞን ቦጋለ እያንዳንዳቸው 8 ሚሊዮን ብር የሚያወጣ የቢዋይዲ ሶንግ ፕላስ መኪና በስጦታ በመቀበል ወንጀሉን አሳልጠዋል ተብሏል። በዚህ ጉዳይ ተጠርጣሪዎቹ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር ናቸው። በቁጥር 7 ናቸው። ፍርድ ቤቱ በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ሰጥቷል። የፋሲካም ላይፈቱ ይችላሉ ማለት ነው። እስከዚያ ከእስር ቤት አይወጡም ብለን ማሰብ ስለምንችል ማለት ነው። የፌዴራል ፖሊስ ይህንን ውስብስብና ድንበር ተሻጋሪ የገንዘብ ማጠብ ወንጀል ተገቢ እርምት እንዲያገኝ ከፍትህ ሚኒስቴር ጋር በቅንጅት እየሰራ መሆኑን ገልጾ ለህብረተሰቡ ምስጋና አቅርቧል። ከነገራችን ጋር ነገሩን በፖለቲካ አይን የተመለከቱ ሰዎች የኢትዮጵያ መንግስት በቅርቡ ለሚያደርገው ምርጫ እንደ ምርጫ ቅስቀሳ እየተጠቀመበት ሊሆን ይችላል የሚል የሴራ ትንተና ሲያቀርቡ ተመልክተናል። የኢትዮጵያ ህዝብ ደግሞ ከኑሮ ውድነትና ጦርነት በተረፈው ጊዜው በጉዳዩ ዙሪያ እያወራና እየቀለደ ነው። አንዱ ተነስቶ የሰራዊት ፍቅሬን አሳዛኝ ፎቶ ያያይዝና ከዚህ በኋላ ሰንደል ራሱ ሲያስተዋውቅ አጭሶ ነው ብሎ ይቀልዳል። ጽዮን ታምራት በፌስቡክ ዳኛ የፍርድ ማቅለያ ማቅረብ ትችላለህ ብለው ለመንሱር ጀማል እድል ሲሰጡት ክቡር ዳኛ አርሶንና ፖሊሶችን ሽቶ ልቀባ አለብላ ሹፋለች። ቀልዱ እንዲጅረት እያበጀ ቀጥሏል። ነገሩ ደግሞ የሆነ ዓለም አቀፍ ቅርጽ ያለውም ይመስላል። ለምሳሌ በፌዴራል ፖሊስ የተጠርጣሪዎች የፎቶ ዝርዝር ውስጥ ቪክተር ዮከሬስ የተባለ ነጭ ቆሞ ይታያል። ኤሌኒ ጎንፋ ምስሉን በፌስቡክ ገጿ አያይዛ እሺ እሱም ስላጠፋ ነው የተያያዘው ስትል ጠይቃለች። ሃና አር ዋቅቶላ በሚል መጠሪያ የሚጽፉ ምንጭ ቀጣዮቹ ምስጢሮች ይገላልጧቸዋል። እኒህ ምስጢሮች በቀጥታ ከኢትዮጵያ አንድ ትልቅ ባለስልጣን ስመጥር ዲፕሎማት ጋር ይገናኛሉ። ላንብብላችሁ። በቅርብ ጊዜ በብድር መኪና እናስመጣለን፣ ውጭ ለስራና ለትምህርት እንልካለን፣ እንዲሁም ማስትዬ እንትን የሚል ድርጅት በመፍጠር እና አርቲስቶችንና ቲክቶከሮችን አምባሳደር ማድረግ እየተለመደ መጥቷል። ከአብዛኛው ህዝብ ማጭበርበር ብሎም አርቲስትና ቲክቶከሮችን ወደ ሚዲያ ይዞ በመውጣት ይሳካለት አብርሃም ግዛው የሚባል አይናውጣና ስግብግብ ሰውዬ አለ። እዚህ ላይ በሰበር ልግባ ተመልካቾቻችን። አብርሃም ግዛው ከዓመታት ቀደም ብሎ በኢትዮጵያ ሀብታም ለመሆን በጣም እንደሚፈልግ በየትኛውም አቅጣጫ ሄዶ ገንዘብን በቁጥጥሩ ስር ሊያውል መሻቱ እንደሆነ ለአንድ ጓደኛዬ ነግሮት ጓደኛዬ ለእኔ ነግሮኛል እና በጣም የሚገርም ሰው ነው። አብርሃም ግዛው እንግዲህ ትልቁን የአድዋ ድል ሳይቀር እኔ ካላከበርኩላችሁ አድዋን እንደዚህ ካላደረግ ነው ምናምን ሲል እናውቀዋለን። ተከልክሎ ያውቃል። በብሔራዊ ቲያትር እንዲህ አይነት መድረክ ሊያዘጋጅ ተብሎ በቅርቡም ደግሞ የመጋቢት ወሩን በፈረንጆች መጋቢት 1 በእኛ የካቲት 23 2018 ዓ.ም የተከበረው ማለት ነው እንዲሁ
አድዋን እንደዚህ ካላረግን ወዲያ ካላል ነው ወዲህ ካላል ነው ሲል ነበር። ነገር ግን የአድዋ ልጆችን ያደረጋቸውን ቀጥሎ እንሰማለን ማለት ነው። አብርሃም ግዛው የሚባሉ ሉኝታ ቢስ አርቲስቶች ለአምባሳደርነት በአጨ ቁጥር እንዲሁም ስጋ ቤትና ቡቲክ ሲመረቅ እንደ ዲኮር በሱ ኢቨንት ላይ የማይጠፉ አንድ ትልቅ ሰው አሉ ይላሉ ጸሐፊው። የቀድሞ የውጭ ጉዳይ ሚኒስቴር ቃል አቀባይና የተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ናቸው። ዲና ሙፍቲ ቀደም ብለው ከሚሰሩበት ትልቅ ተቋም አንጻርና የተወካይ ምክር ቤት አባል እንደመሆናቸው አብርሃም ግዛው በየማጭበርበሪያ የኢቨንት ላይ እጃቸውን አንጠልጥሎ ይዞ ሲገኝ ብዙ ጊዜ አይተናፍረናል። የአብርሃምና የዲና ሙፍቲ ግንኙነት ምን እንደሆነ ባላውቅም አምባሳደሩ የፊንቴክ ችግኝ ተከላ ላይ ለጋዜጠኛው 5000 ብር ሲከፈለሳቸው 15000 አበል እንደተከፈላቸው የሚያሳይ ሰንጠረዥ ወረቀት ኮሜንት ላይ ይገኛል። ለማንኛውም የህዝብ ተወካዮች ምክር ቤት አባል የሆነ ያውም በእድሜና በልምድ የበሰለ ሰው የሌቦችና አጭበርባሪዎች ሽፋን ከመሆን ሊቆጠቡ ይገባል ባይ ነኝ። እባክዎን አምባሳደር ይህን ህዝብ አውቀው የሚሆን ሳያውቁት አይዝረፉት። እርሶ አገሪቷን በትልልቅ መድረክ የወከሉና የተወካዮች ምክር ቤት አባል ኖትና ድሃውን ማጅራት አያስመቱ ይለዋል ጸሐፊው። ከጸሐፊው ሐሳብ ስንመለስ አምባሳደር ዲና ሙፍቲ አርሲ ውስጥ ተወልደው ያደጉ እንደማንኛውም የገጠር ልጅ ከርቀት እየተመላለሱ ትምህርታቸውን እየተማሩ ጎበዝና ሰቃይ ተማሪ የነበሩ በኋላም በተለያዩ ሀገራት ኢትዮጵያን ወክለው አምባሳደር የነበሩ ይመስለኛል። ዚምባብዌ ሳይቀር ኢትዮጵያን ወክለው በአምባሳደርነት ያገለገሉ፣ ግብጽም የነበሩ በኢትዮጵያ የጂኦፖለቲክስ እና መሰል ጉዳዮች ላይ ለብሔራዊ ጥቅም የሚሟገቱ የተወደዱ የታወቁ ጋዜጠኞች የሚያከብሯቸው በቃል አቀባይነታቸው ለብዙ ጋዜጠኞች በቀላሉ ቃለ መጠይቅ ይሰጡ የነበሩ ዛሬም ድረስ ጋዜጠኞች አምባሳደር ብለው የሚያከብሯቸው በመንገድ ላይ ስትጓዙ መኪናቸውን እየነዱ በነፃነት ሲንሸራሸሩ የምታዩቸው የተከበሩ ሰው ናቸው። እንግዲህ ከአብርሃም ግዛው ጋር ያገናኛቸውን ገመድ ቀጥሎ እየመረመርን የምናውቀው ይሆናል። ወደ ወሬው እንቀጥል። በሌላ በኩል ለአንድ የምህንድስና ምሩቅ ፊንቴክ ማን ነው ብለን ጠይቀናቸው ነበር። ፊንቴክ ኢንቨስትመንት ኢዝ ኮንሴፕት እኮ ገንዘብ ቴክኖሎጂ ልማት ላይ መዋል ማለት ነው። ለምሳሌ የዲጂታል ገንዘብ ዝውውር ቴክኖሎጂ ልማት ላይ ሊሰማራ ይችላል፣ ልክ እንደ ቴሌብር። ከዚህ ሌላ የተሰማራበት ንግድ መኖሩን የሚጠቁም መረጃ የለም። ዓለም ላይ ፊንቴክ ኢንቨስትመንት የሚባል ካምፓኒ የለም። ፊንቴክ ኢንቨስትመንት ማለት ፋይናንሻል ቴክኖሎጂ ላይ መሰማራት ኢንቨስት ማድረግ ማለት ነው ብለውናል። እኛ ይህን ጥያቄ ያቀረብንላቸው ምናልባት ፊንቴክ ሲባል ዓለም አቀፍ ድርጅት እንደሆነ የሚል ሐሳብ ስለነበረን ነው። ምክንያቱም ፊንቴክ ኢንቨስትመንት ኢትዮጵያ ሲል ልክ እንደ ሳፋሪኮም ኢትዮጵያ እንደሚባለው ወይ ደግሞ ሌሎችም ዓለም አቀፍ ተቋማት ወደ ኢትዮጵያ ሲመጡ የዓለም አቀፍነታቸውን ገልጸው ከዚያ ኢትዮጵያ እንደሚሉት ያን ነገር ተጠቅመው እንደሆነ ለማለት ነበረ። ነገር ግን የቴክኖሎጂ ተማሪው ይሄንን በዚህ መንገድ መልሰውልናል ማለት ነው። ያ ማለት እንግዲህ ፊንቴክ የሚባለው ተቋም አንድ በቴክኖሎጂ ላይ ኢንቨስት የሚያደርግ ተቋም እንጂ ዓለም አቀፍ ማንነት ያለው እንዳልሆነ እንግዲህ እሳቸው መልሰውልናል። ከነገራችን ጋር የመኪና ድርጅቱን ካስተዋወቁት መካከል ድምፃዊ ታደለ ሮባ ይገኝበታል ተብሏል። ግን ጓደኛዬ እንደቀለደው ከሆነ እስካሁን ድምፃዊ ታደለ የታሰረው ፀጉሩ ብቻ ነው። በቀጣዩ ዜና ልሰናበታችሁ። አርቲስት ካሙዙ ካሳ ለኢትዮጵያ አየር መንገድ የሰጠው ከ9 ሚሊዮን ብር በላይ የሆነ የደረቅ ቼክ ጉዳይ አነጋጋሪ ሆኗል። በአሁኑ ወቅት የብልጽግና ፓርቲን ወክሎ ለአዲስ አበባ ከተማ ምክር ቤት ምርጫ በመወዳደር ላይ የሚገኘው አርቲስቱ ከ9 ወራት በፊት የባህል ቡድኖችን ወደ ቻይና ቤጂንግ ይዞ ለተጓዘበት የአየር ትራንስፖርት ክፍያ የሰጠው ቼክ ትክክለኛ ያልሆነና ደረቅ መሆኑ ተጋልጧል። ጉዳዩን በቅርበት የሚያውቁ ዛሀበሻ አነጋገርኳቸው ያላቸው ምንጮች እንዳረጋገጡት አየር መንገዱ ስለዚህ ጉዳይ አስቸኳይ ማብራሪያ እንዲሰጥ ተጠይቋል። ጉዳዩን ይበልጥ አወዛጋቢ የሚያደርገው ቼኩ የተሰጠበት መንገድ ነው። ኮሚቴዎቹ እንደገለጹት ካሙዙ ካሳ ከባህል ሚኒስቴር ለጉዞው ከተቀበለው በጀት ላይ ይህንን ግዙፍ ቼክ የቆረጠ ቢሆንም ቼኩ ላይ ማረፍ የነበረበት የሁለት ሰዎች ፊርማ ሆኖ ሳለ የራሱን ብቻ ፈርሞ ለአየር መንገዱ ሰጥቷል። የኢትዮጵያ አየር መንገድ ይህንን ቼክ ወደ ገንዘብ ለመቀየር ባደረገው ሙከራ ቼኩ ደረቅና ያልተሟላ መሆኑን በማረጋገጡ አርቲስቱ ክፍያው እንዲፈጽም በተደጋጋሚ ቢጠይቅም ከዛሬ ነገ በሚል ሰበብ እያጓተተው እስካሁን ምንም አይነት ክፍያ እንዳልተፈጸመ ታውቋል። የኢትዮጵያ አየር መንገድ የሕዝብ ሀብት በመሆኑ ይህ ጉዳይ በይፋ አደባባይ ወጥቶ ለሕዝብ ሊታወቅ ይገባል የሚሉት አጋላጭ ምንጮቹ ሌላም ከባድ ውንጀላ አቅርበዋል ይላል የዜናው ምንጭ። በወቅቱ አብረውት የተጓዙ በርካታ ሰዎች ክፍያቸውን ባለማግኘታቸው ክስ ለመመስረት በዝግጅት ላይ መሆናቸውን ካሙዙም ይህን በመፍራት ያለመከሰስ መብት ሌጋል ኢሚዩኒቲ ለማግኘት ሲል ሆን ብሎ ወደ ምርጫው እንደገባ ይገልጻሉ። ከዚህም ባሻገር ከ9 ወራት በፊት በነበረውና አሁን ባለው የዶላር ምንዛሬ መሃል ባለው እጅግ ሰፊ ልዩነት ምክንያት አየር መንገዱ በካሙዙ ካሳ ከፍተኛ ኪሳራ ውስጥ እንደወደቀ ተገልጿል። ጉዳዩ ከምን ደረጃ ላይ እንዳለ እንዲሁም አየር መንገዱ ቼኩን አስመትቶ እንደሆነና እንዳልሆነ ጉዳዩን ወደ ሕግ ይዞት ሄዶ እንደሆነ ተጨማሪ ማጣራት እየተደረገ
ይገኛል። ኢትዮጵያ እንዲህ ባለ ውስብስብ ሁኔታ ውስጥ እያለፈች ትገኛለች። ከባባድ ማጭበርበሮች፣ የግለሰቦች መታገቶች፣ ገንዘብ አላግባብ ማንቀሳቀሶች፣ በባንክ በኩል የታገቱቶች ገንዘብ መግባት የመሳሰሉ ነገሮች የተለመዱ እየተኖሩ ያሉ ጉዳዮች ናቸው። ኢትዮጵያውያን በድህነት እየማቀቁ ችግር እያሰቃያቸው የታክሲ እያጡ ነዳጅ አጥተው በእግራቸው እየኳተኑ ስራ አጥተው ጫት እየቃሙ መንገድ ላይ ተቀምጠው እየዋሉ እና ዓለምን ባሉታዊ መንገድ እየተመለከቱ ይገኛሉ። እንግዲህ ከላይ እንዳስደመጥናችሁ ደግሞ እንዲህ አይነት ባለሀብቶች እንዲህ አይነት ሰዎች ደግሞ እንዲህ አይነት ነገሮችን እያደረጉ ይገኛሉ። አስተያየት መስጫው ላይ እንደ መፍትሄም እንደ መረጃም እንደ አስተያየትም የታያችሁን ጻፉልን። ሰናይ ጊዜ